እሺ ኤዱ መናገር የምፈልጊው ነገር ካለ ለአንቺ ድል ልስጥሽ። አይ ቲንክ ማሳወቅ የምፈልጊው ነገር ካለ ልስጥሽ። እንደገና ማመስገን የምፈልጊያቸውም ሰዎች ካሉ ልስጥሽ እና ከዛ በቃ አንቺ አረፍ በይ፣ እነሱ ያወራሉ። ኤዱ አለሽ? አለው። አይ ተናግረሃል። ማሳወቅ ያለብኝ ነገር ተናግራችሁታል። እኔ ማመስገን የምፈልገው ለሁላችሁም ጸሎት ላደረጋችሁልኝ በአጠቃላይ ለሙስሊሞች አመሰግናለሁ ማለት ፈልጋለሁ። ሌላ ምስጋና ማቅረብ የምፈልገው ደግሞ ለክርስቲያን እህት ወንድሞቼ እንዲሁም በጣም ለምወደው ለማከብረው መምህር ቢኒ አውቃለሁ ብዙ ደክመህብኛል። ጊዜህን ብዙ ሰውተክ እኔን ለማስረዳት የኔን ጥያቄዎች ለመመለስ ሞክረሃል በአቅምህና ግን ያው እኔ ውስጤ ስላልተቀበለ ነው ይሄን መንገድ የመረጥኩትኝ። ግን ማመስገን ፈልጋለሁ። እንዲሁም በጣም ክብር እንዳለኝ በዚህ አጋጣሚ ለሱ ማሳወቅ ፈልጋለሁም። በአጠቃላይ ለእኔ ጥሩ ነገር ላላችሁ ሰዎች በአጠቃላይ ምስጋና ማድረስ ፈልጋለሁኝ። በቃ ይህን ነው። እኔ ያው ንግግር ላይ ጎበዝ አይደለሁም፣ ትረዱኛላችሁ። ሚዩት አድርጌ አዳምጣለሁ። እሺ ኡስታዝ ጀማል ይቀጥሉ። ኡስታዞች፣ ወንድሞች፣ እህቶች በአጠቃላይ ስማችሁን ባልጠራም ታውቃላችሁ እና ራሳችሁ አመሰግናችኋለሁ። ከዛ ደግሞ በጣም የምወደው ዮንዬ ጓደኛዬ፣ ረጅም ጊዜ ነው የማውቀው ዮኒን እዚህ ቲክታክ ላይ እና ብዙ ነገር አሳልፈናል፣ በሃይማኖትም እንዲሁ በሌላውም ነገር። ይሄ እኔ እዚህ እንድደርስ ዋናው ስራ የሰራው ክሬዲት መሰጠው ለዮኒ ነው። በመጀመሪያ በጣም ብዙ ነገር አስተምሮኛል። ጥያቄ ሲፈጠርብኝ ያግዘኛል፣ በአቅሙ በብዙ ነገር ብቻ ያግዘኛል እና እሱን አመሰግነዋለሁ። ከዛ ጃቢርም ብዙ ነገር ረድተኛል እና አንተንም ላመሰግን እፈልጋለሁ። ስማችሁን ያልጠቀስኩኝ እኔ ያው ፈራለሁ ማውራት አንዳንዴ እና ታውቃላችሁ ራሳችሁ። በቃ ሁላችሁንም አመሰግናለሁ። ስም ያልጠራው ሰው ካለ ይቅርታ። እሺ ይሁን፣ ዋናው መስለምሽ ነው የታባቱ ዋናው። እንኳንም ነፍስሽ ዳነ። እሺ ኦልቢን መቀጠል ትችላለህ። ሰላም አለይኩም። ኢንሻአላህ እንግዲህ ያው እንደሚታወቀው ለዘመናት በተለያየ ጊዜ ኦኬ መልሷት መልሷት ኤደን ወርዳለች። ኤደን መልሷት ትመለሳለች። ገስት ላይ ያላገኘኋችሁ ሰዎች አላችሁ። ዞር ብዬ ነበር እኔ አጋጣሚ ድምፅ ሰማ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሆልቤን፣ ቶፊቅ፣ ዮኒ፣ ዳሪያ፣ አዲስ አለም፣ ኡስታዝ ጀማል መሰለኝ ከላይ ያለው ጀማል። የኛ ጀማል ነህ የኔ? አዎ። ሰላም አለይኩም በጣም ረጅም ጊዜ ወራህመቱላሂ ወበረካቱ። አዲስ አለም ማሻአላህ። እሺ ኤደን እንኳን ደህና መጣሽ። ዳሪያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባላ ሰላምታ ኤደን አለሽ? እሺ እንዴት ነሽ? እንግዲህ እንደምትመለከቱት የሰው ልጅ አምላክን ፍለጋ በሚያደርገው ጥረት ሱረቱል አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል አላህ። አላህ እሱን ለማግኘት የእሱን መንገድ ለማግኘት እሾት ያላቸውን ጥማት ያላቸውን ሰዎች እየፈለገ ሂዳያ ይወፍቃል ማለት ነው። ሂዳያም ሆነ ደላላ ከኢማንና ከኩፍር በኋላ የሚመጣ ቅጣትና ሽልማት ነው። ራሱ በክህደት ውስጥ ያለ ሰው በዚህኛው ዓለምም በቀጣዩ ዓለሙ ላይ እንቀጠዋለን ይላል። በዚህ ዓለም ላይ ሰው ሲቀጣ ደላላ ነው የሚቀጣው። አላህ ያጠመዋል። ሁጃ ቆሙበት አንድ ሰው ሪሳላው መልእክቱ ደርሶት እያወቀ ሆን ብሎ ስራዬ ብሎ የሚያስተባብል ሁጃ የቆመበት ሰው አላህ ይቀጠዋል። ያ ቅጣት ምንድን ነው? አላህ ያጠመዋል ማለት ነው። በተቃራኒው ደግሞ ወደ እሱ የሚመለሱትን ለማመን ራሳቸውን ያዘጋጁ በእሱ መንገድ እሾት ያላቸውን ሰዎች ደግሞ ሂዳያ ይወፍቃል ማለት። ሂዳያ ካላህ ዘንድ ተውፊቅ ነው በኢስላም አስተምሮት ማለት ነው። እና ከዛ አንጻር ምንድን ነው ይቺ ልጅ የተለያየ በተለይ በጣም ስነ ምግባርና ግብረ ገባ አላት። ከበፊት ጀምሮ ነው ከመቅደስ ጋር ማቃቸው ማለት ነው። እና በጣም ስነ ምግባር የተሞላች ግብረ ገብ የተሞላች ልጅ ናት። እኔ ብያቸዋለሁ ከበፊትም ጀምሮ ማለት ነው። ሰዎች መስለም ካለባችሁ ስለሙ ደስ ስለሚለን
አንደኛ ፕሪቪሌጅ ካላ ዘንድ እናገኝበታለን። ወንድምና እህቶቻችን ሆናችሁ ከእሳት ነጻ ስትወጡ ማየትን የመሰለ ነገር የለም። በተቃራኒ ደግሞ ባሰብም እንኳን ሚስኮንሴፕሽን ሳይኖራችሁ ለኢስላም ፖዘቲቭ ሜንታል አቲቲዩድ ኖራችሁ ጥሩ ጎረቤት፣ ጥሩ ቤተሰብ፣ ጥሩ ዝምድና ያለው ሰው እንደ ሀገርም እንደ ሰውም የጋራ ሴት ብዙ ነገር ስላለን አብረን መኖር እንችላለን ነው። ይሄ የእኛ መርህ ነው፣ የሙስሊሞች መርህ ነው እና በጣም ብዙ ተጋግጣለች። ብዙ ውጣ ውረድ በህይወቷ ውስጥ ነበረ። ዛሬ የተባረከች ቀን አለች። በዚህ የተባረከች ቀን ውስጥ ለውሳኔ ለመብቃት ሞከራለች ማለት ነው። ኢንሻአላህ የነበራትን 2 ተርኒንግ ፖይንቶች ትነግረንና እኔ ሪኮመንድ ማደረገው ራሱ ወንድም ጃቢር ሻሃዳ ቢያስይዛት ነው ደስ የሚለኝ ማለት ነው። ማለት ደስ የሚለኝ በጣም ፈርትና ኮሚትመንት አድርጎ ስራዬ ብሎ በስነ ምግባርም በግብረ ገብም በተለያየ ነገር በእውቀትም በምንም በትሪትመንትም በተለያየ ነገር ለፍቶ ለዚህ ለፍሬ ያበቃት እሱ ነው። ፍሬ ባበቃት ሰው እጅ ሻሃዳ ብትይዝ ደግሞ ይበልጠኛ ደግሞ ደስታችን እጥፍ ድርብ ይሆናል ማለት ነው። ዛሬ የደስታ የፍስሐ የሐሴትና የተድላ ቀን ነው ቀኑ ራሱ ማለት ነው። ኢንሻአላህ ሁላችንም በጣም ነው ደስ ያለን። እንግዲህ አሁን ምንድን ነው የምታደርጊው? 2 ተርኒንግ ፖይንቶችን ትነግሪናለሽ። አንደኛ የመጀመሪያ ተርኒንግ ፖይንት ክርስትናን እንዴት እንደተውሽና ሁለተኛው ነገር ደግሞ እስልምና ልትቀበይበት የቻልሽበት ምክንያት ጥቅላዊ የሆኑ ነገሮች ዝርዝርም ላይሆኑ ይችላሉ እና 2 እንትን ያደረገሽ ተርኒንግ ፖይንትሽ ላይ ስትራይክ ያደረገሽን የነካሽን ውስጥሽን የነካሽን እና በቃ ነካኝ፣ ይሄ ነገር በጣም ነካኝ፣ ይሄ ነገር የሚያሳርፍ ነገር ነው ብዬ ድምዳሜ ላይ ያደረሰኝ ይሄ ነገር ነው ብለሽ በአጭሩ 3 ደቂቃ ተሰጥቶሻ በ3 ደቂቃ ውስጥ ንገሪን። ሄደን እሺ ኡስታዝ ቆይ አንድ ነገር ልበል እሷ ከማለቷ በፊት ኤዱ ሻሃዳ ይዛለች ዛሬ። በነገራችን ላይ እንዲወጣም አልፈለገችም ነበረ። እኛ ደግሞ አይ መውጣት መታወቅ አለበት፣ ምክንያቱም ጀማው ይዛለች ሻሃዳ ማሳወቅ ስለፈለገች ነው የመጣችው። አንደኛ ነገር እንትን አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር። አይ እኔ የደረሰኝ ኢንፎርሜሽን እንደዛ ስላልነበረ ነው እና በጣም ደስ የሚል ነገር ነው። ነፍሷን ማስመለጧን ነው እኛ የምንፈልገው። አደባባይ ላይ ሻሃዳ ያዘች በውስጥ ያዘች አይደለም ነጥብ፣ ዋናው ሻሃዳ መያዟ ነው። ነገር ግን ፕሮክላሜሽን ነው ራሱ ማለት በዛ መንገድ ውስጥ በጣም ፕሮሰስ አካሄዳ ያንን ፕሮሰሱን ያካሄደችበትን መንገድ ደስታዬን አብራችሁ ተካፈሉ፣ ደስ ብሎኛል። ላኢላሃ ኢለላህ ሲል ሰው እንዴት ነፍሱ እንደሚያርፍ ምን ያህል እንትን እንደሆነ ያለው ነገር ስሜቱን ያው የሰለመው ሰው ነው የሚያውቀውና ያንን ደስታዬን ተጋሩልኝ፣ ሰለምቴዎቹ ተጋሩልኝ። ያኔ እናንተ የታመማችሁበትን ህመም እኔም ታመሜ ነበረ፣ እናንተ ያገኛችሁትን ደስታ እኔም አግኝቻለሁ የሚል መልእክት ለሰለምቴዎቹ ነው የደረሰው። ሙስሊም ለሆናችሁና ለነባሮቹ ደግሞ እንኳን ደስ አላችሁ። ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥዬ ወጥቻለሁ። ከእሳት ጉድጓድ አፋፍ ላይ አፋፉ እንደምትመለከቱ ሽርክ ነው፣ ኩፍር ነው፣ ኒፋቅ ነው፣ ቢድዓ ነው። ከእንደዚህ አይነት ነገር ውስጥ ተንጠልጥዬ ላኢላሃ ኢለላህ የሚለውን የአላህን ገመድ ይዤ ድኛለሁ እያለች ነው ያለችው። ቅድም አይ ቲንክ ከሩቅ ሆኜ ሳዳምጥ ነበረ። ኦልቤን ነው መሰለኝ ወንድም ኦልቤን ሲናገር ነበረ። ሱረቱል ሙእሚኑን መርአኑ ነው የሚለው። በእርግጥ ራሱ ቀድ ማለት በአረብኛ እርግጥ ነው የሚለው። በእርግጠኝነት አለ የነገረን ምዕመናን ዳኑ ነው የሚለው ብለው ዳኑ። ከምን ዳኑ የሚለው ደግሞ ኢሴንሻል ሰሊቬሽን ላይ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ምንድን ነው ያለው? በእሳት ጉድጓድ አፋፍ ላይ ነበራችሁ ነው የሚለው። አፋፍ ላይ አፋፍ አይታችሁ ከሆነ ወደ ጉድጓዱ የሚጨምረው የመጀመሪያው ክፍል ነው። እነዛ ነገሮች እነ ሽርክ እነ ምናምን ናቸው እና ከእርሷም አላህ ዳናችሁ ይላል። እርሷ ተብላ ኦብጀክቲቭ ፕሮናውኗ ተከታይ መጣችሁ ተብላ ጠስም የእሳት ጉድጓድ አፋፍ የሚለውን ነው። ከአፋፉ ከእርሷ ዳናችሁ ነው የሚለው። ስለዚህ ከአፋፉ ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥያለሁ እና ይሄን ገመድ ከዚህ በኋላ ብላለች ያላህን ገመድ የያዙ ስለሚል አላህ እስቲቃማ ያስፈልጋል፣ ጽናት ያስፈልጋል። ገመዱ ከተለቀቀ ግን ወደ ገደሉ አፋፍ ነው ሰው የሚሄደው። አፋፉ ደግሞ ወደ መጨረሻ ላይ የሚዳረገው ወደ ምንድን ወደ እሳት ነው የሚዳረገው። እና አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመዱ ረሱሉላህ አብዱ ወረሱሉ ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። በሀቅ የሚመለክ አምልኮ ለሱ ብቻ ነው። ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ አለ። ከአላህ ውጭ የሚመለክ አምላክ የለም። የአምልኮ ሀቅ የሚገባው የፈጠረ ነው። ፍጡር የአምልኮ ሀቅ አይገባውም። በምንም ዳይሬክት
ኢንዳይሬክትም ሆነ ጉድ ሰርቪስ ወይም ደግሞ አምልኮ የሚባለው ኢባዳ የሚገባው በቀጥታም ሆነ በተዘዋዋሪ አንድ አምላክ ብቻ ነው። ከሱ ውጭ ድረሱልኝ የምንለው ድረስልኝ በችግሬ ድረስልኝ የምንለው አካል የለም። ሙስሊሞች በጀነት መጥቀም በጀሃነም መጉዳት የሚችል አንድ አምላክ ብቻ ነው። ሄደን ቀብር የምንለምነውም ሰውም የለም። ቀብር ላይ የምንንደባለለውም ሰውም የለም። የምንለምነውም ፍጡር የለም። መላእክቶችንም ነቢያትንም ማርያምንም በሌሉበት አንጠራም። አይሰሙም፣ አይለሙም፣ አይናገሩም፣ አይጋገሩም። ራሱ የመለኮት አይደሉም። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ይሄ ሁሉን ነገር ማወቅ ለሚችል በቃ አምልኮ ለአንተ ነው ብሎ አጥርቶ ለእሱ ብቻ መስጠት ነው። አንድም ሶስትም ተብሎ ማያምታታ፣ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። ይህንን አምላክ ላመልክ መጥቻለሁ፣ ይህን አንድ አምላክ ማምለክ እፈልጋለሁ ብላ ይህን አንድ አምላክ ለማምለክ ዛሬ ወስና ሻሃዳ ይዛለች ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በድጋሚ መብሩክ ብያለሁ። ኤዱዬ በጣም ደስ ብሎኛል። እስቲ አውሪኝ ትንሽ አንድ ሰከንድ። አመሰግናለሁ ኡስታዝ። ምን ተሰማሽ? እንጃ ትንሽ ደንግጫለሁ። ድንቀት ያለ አለቀሽ? ሁላችንም አልቀሰናል። አዎ አልቅሻለሁ። ሪቻርድ ምናምን አለ ልክ እላለሁ። አዎ እንደዛ ነገር ድብልቅልቅ ያለ ስሜት ነው አይደል? ደስታ አለው። በደስታ ውስጥ ደግሞ የሆነ እንትን ለቅሶ አለው አይደል? አዎ ልክ ነህ። አሁን ትንሽ አላረፍሽም? ከዛ በኋላ የሆነ እረፍት ነገር አልተሰማሽም? የሆነ ነገር ከላይሽ ላይ የሆነ ነገር የተራገፈ ነገር ስሜት አለው? አዎ አለው። ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። እኔ በበኩል የጨርሻለሁ። በርቺ፣ ጻላ ጽናቱን ይስጥሽ። ለተወሰነም ጊዜም ቢሆን እንዳልኩሽ የእነ ጃቢር ጋር እነ ዳሪያ ጋር እንደዚህ ሰብሰብ ብላችሁ እዚህ የራስሽ ቤት እንትን ማለት ነው። ይሄ አሁን ለጊዜው እውቀት እስከምትጨብጪ ድረስ የሆነ ነገር እውቀት እስከምትጭ ድረስ ቁርአን እንድትቀሪ ትምህርት እንድትማሪ ኮምፓራቲቭ ሪሊጅን ትምህርቶች እንድትማሪ ከዛ በኋላ ንጽጽር ማነጻጸሩም ይጠቅማል። እንደገና ደግሞ ማወያየቱ ምን ማለቱም የግድ ሌላ ቦታ መሄድ አይጠበቅብሽም። አሁን ካፌር ቤት ሄዶ እንትን ማለት ላስተምራቸው ምናምን መጀመሪያ መማር ይቀድማል። በኢስላም እውቀት ይቀድማል። እና አይ ቲንክ ብዙ ነገር አንቺ የተማርሽ ስለሆንሽ ከዚህ በኋላ ምንድን ነው የምታደርጊው? ቀጸጥ ረጥ ብለሽ ትምህርትሽን መማር ሲያስፈልግሽ ኦንላይን ወንድሞችን እህቶችን ስፈልጊ ደግሞ ጃቢር ቤት እየመጣሽ እዚህ እየመጣሽ አንዳንድ ነገሮችን ሲማሩ ማዳመጥ፣ ጥያቄም ካለሽ መጠየቅ። መጀመሪያ በእውቀት ከማስተማር ይልቅ መጀመሪያ መማር ይቀድማል። እና ለአንቺ ብዙ ነገር አልነግርሽም። ለአንቺና ለዳሪያ ብዙ የማይነገራችሁ ነገሮች አሉ፣ የማልናገራቸው ሰዎች አሉ። በቃ በጣም ጎበዝ ብዬ የምኮራባቸው እና በጣም የምወዳቸው ሰዎች አሉ። በጣም በቃ ሁልጊዜም ፕራውድ የምሆንባቸው ሰዎች አሉ። አዲስ ዓለም አስታውሳለሁ። ሻሃዳ ይዛ የሻሃዳዋ ቀን አልነበርኩም እኔ እና ልክ ሲለቀቅልኝ በጣም ነው ደስ ያለኝ። ምንድን ነው ያደረገችው አዲስ ዓለም? በነጋታው ተነስታ ላነጻጸር አይደለም ያለችው። በየቴ ንጽጽር የሚባል ነገር አይደረግም። ባይሆን ትምህርት ይማረው ስራዬን እየሰራው አዘሴም ታይም ደግሞ ሰው ትምህርት ይማርበታል። እኔ ስጠይቅ እዛው እስልምናዬን ነው መማር የምፈልገው፣ ገና አዲስ ነኝ፣ ማወቅ የምፈልጋቸው ብዙ ነገሮች አሉ አለች። ከዛ ምን ማድረግ ጀመረች? ኡስታዞችን እያስገባች ምን ማድረግ ጀመረች? ጥያቄ መጠየቅ ጀመረች። አንዳንድ ክርስቲያኖች ይመጡና ንጽጽር ምናምን ሲል አይ እኔ ንጽጽር አይመለከተኝም። ንጽጽር ከፈለጋችሁ ንጽጽር ቤት ሂዱና ተማሩ። ቤቴ ትምህርት ነው፣ ቤቴ የስራ ቦታ ነው። ምን አደርጋለሁ? ትምህርት ሰዎች ይማራሉ፣ አዘሴም ታይም ደግሞ ስራዬን እሰራለሁ ብላ ነበር ያለችው ማለት ነው። ልክ እንደዛ ሁሉ እናንተም ትምህርታችሁን እየተማራችሁ የዲን ትምህርት እየተማራችሁ ቁርአናችሁን እየቀራችሁ ጎበዝ እንደምትሆኑ ልክ እንደ አዲስ ዓለም እና እንደ ሌሎች ጠንካራ እንደሆኑት ወንድሞች እናቶች ጠንካራ እንደምትሆኑ ተስፋ አለኝ። ኢንሻአላህ አላህ ያበርታችሁ። ሌሎቻችሁ አላህ ኢስቲቃማ እንዲወፍቃት ዱዓ እናደርግላት። በርቺ፣ ተበራቺ። በጣም ደስ ብሎኛል። ኢንሻአላህ ሚዩት አድርጌ ያዳምጣለሁ። ጃቢር እኔ ጨርሻለሁ። ምትለኝ ነገር አለ ሌላ? ኧረ ኡስታዚ ምን ምሎት ነገር አለ ብሎት ጨረሱት እኮ። ጀዛከላህ ኸይር። አላህ አፊያ አድርጎት፣ አላህ በጤና ይጠብቆት፣ እድሜዎትን ይጨምሩበት፣ እንደ አንቱ አይነት ሺህ ያደርግለት። ወላሂ ላይ እኔ እርሱን ስላወቅኩት እኮራቦታለሁ። ይሄ ሁላ በቀጥታም ሆነ በተዘዋዋሪ የእርሱ ስራ ነው፣ የእርሱ ፍሬ ነው። ወላሂ ነው ምሎት ማለት ነው። እና አልሐምዱሊላህ በደም ያዋጡት ነገር አለ በደም ማለት ነው። እና አላህ ይቀበሉት ስርዎትን ኢንሻአላህ ኢንሻአላህ አላህ ይጨምርላችሁ እናንተንም። እንግዲህ ኢንሻአላህ ለጃቢርም ዱዓ አድርጉለት። ለብዙ ወንድሞቻችንና እህቶቻችን የኢዲያ ሰበብ እያደረገው ነው። አላህ ብዙ ነገር እዚህ አደባባይ ላይ በሱ ፊት ያው ማበረታቻ ተብሎ አንዳንድ እኽላስ የሚያበላሹ ነገሮች ስለሚኖሩ
ወደ ኪብርያ እንዳይቀየር ስለምንፈራ ኢንሻአላህ ዱዓ ብቻ አድርጉለት። በርቱ፣ ተበራቱ። እሺ በቃ ሚዩት አድርጌ አዳምጣለሁ። ሌሎቻችሁ አውሩ። እሺ ጀዛከላህ ኡስታዝ። ከመቀጠላችሁ በፊት አንዳንድ ክሊር ማድረግ ያለብን ነገር ስላለ ነግራችኋለሁ። እኔ ኤደንን ማለት ቲክቶክ ወደ መጣችበት ወደ አቅራቢያ ላይክ በመጣችበት አካባቢ ጀምሮ እስካሁን ድረስ እንተዋወቃለን እና በጣም ጥሩ ጓደኛዬ ናት እና ያው ክርስትናን መታ ስትጠይቅ ብዙ ጥያቄዎች ነበሩባት ምናምን ብቻ ብዙ ነገር ነበረ እና እኔ እስልምና ላይ ትመጣለች የሚል በጣም ትልቅ ተስፋ ነበረኝ እና 3 ቀኖች አሉ በቃ እቺ ልጅ መስለሟ ነው ያልኩባቸው ጊዜዎች ማለት ነው እና የተለያዩ አጋጣሚዎች ተፈጠሩና አይዶን ነው እውነቱን እያወቃችሁት የማትሰልሙት ነገር አለ። እውነቱን እኮ ታውቁታላችሁ፣ ግን ምክንያት ቅድም ነግሬያችኋለሁ ሳወራችሁ ማለት ነው። አላህ ለምን አልሰለማችሁም ብሎ ሲጠይቋችሁ አንድ ምክንያት እራሱ ማጣት ማለት ነው እና እቺ ልጅ በዛ ደረጃ መታ ነበረ። በቃ እስልምና ውስጥ እስልምና ልቧን ገዝቶት በቃ ይሄ ለምን አትሰልሚም ተብላ ብትጠየቅ ምንም ምክንያት ታጣለች። በዛ ደረጃ መታ ነበር እና አይዶን ነው ለምን እንደሆነ እንጃ። ትመጣና እንደውም ብዙ ሰዎች ይመጣሉ ከጓደኛዋ ጋር መጥቶ ከዳሪያ ጋር መጥቶ ይጠይቃሉ እና ሁሉም መልስ ይመለስላችሁና ወደ መስለሙ ዳር ትሄድና ደግሞ ትመለሳለች እና አይ ቲንክ ወደ 3 ጊዜ ምናምን ሆኖ እኔ ተስፋ ቆርጬ ነበረ እና እጠብቃት ነበረ፣ ግን በዚህ ፍጥነት ይሆናል ብዬ እንትን አልልም ነበረ። ግን ምንድን ነው አንድ ያወቅኩት ነገር እሷም እንደነገረችኝ እስልምና ትክክለኛ ሃይማኖት እንደሆነ ካወቀች በጣም ቆይታለች። በቃ እስልምና ልቧን እንዳሸነፈው በጣም ቆይታለች፣ በጣም ማለት ነው። ግን በቃ ለመወሰን አይዶን ነው አንደኛ እንትን እኔም ስለነበርኩበት እኔ እስልምና ያስኩበትን ቅጽበት ነግሬያቸዋለሁ። እስልምና ላለመያዝ በቂ ምክንያት አጥቼ ነበረ፣ ግን አይዶን ነው በቃ የሆነ የሚይዘን ነገር አለ፣ ይሄኛው ነገር አለ። ሁለተኛ ነገር ደግሞ የቤተሰብ ነገር አለ። ሌላ ደግሞ ምን አለ መሰላችሁ የአካባቢ ጓደኛን ማጣት፣ እንደገና ላይፍ ስታይል ራሱን መቀየር አለ። እነዚህ ስናስበው ከዚህ ነገር ጋር ይጎትተናል ማለት ነው እና አልሐምዱሊላህ ፋይናሊ እንግዲህ በልቧ ስትመኘው የነበረው ትፈልገው የነበረውን እንትን ሰላም ፋይናሊ አግኝተዋለች እና አይ ቲንክ ትልቅ ይህንን ውሳኔ እንድትወስን ለዛሬ ካደረጋት ትልቁ ምክንያቶች ውስጥ አይ ቲንክ ከሰሞኑ የድንግል ማርያም ስጋን የተሰቀለልኝ ምናምን የሚሉ ውዝግቦች ነበሩ እና እነዚህ ነገሮች በክርስትና ላይ በጣም ተስፋ እንድትቆርጥ እንዳረጋት ነግራኛለች። ኡስታዝ ተርኒንግ ፖይንቶቹን ስላሉ ነው። እሷ አሁን መናገር የማችልበት አይነት ሁኔታ አለ። አንደኛ በጣም ኢሞሽናል ሆናለች። ሁለተኛ ነገር ፐርሰናሊ ስናቃት መናገር አችልም እና እነዚህ ነገሮች እኔ በቅርብ ስለማቅ ያው እነዚህ ነጥቦች ላስቀምጥ ብዬ ነው እና እነዚህ ነገሮች ፋይናሊ አልሐምዱሊላ እስልምናን እንድትቀበል እርቷታል። ግን የዛሬው ቀን ግን ተአምር ነው። እኔ ስላልጠበቅኩት ቀኑን ማለት ነው። ግን አላህ ልብህን ገለባባጭ ነው። እንኳን ኤደንን ይቅርና እንግዲህ እኛ ያልጠበቅናቸው ሰዎች እኔ ድራማ እስኪመስለኝ ድረስ ብዙ ሰዎች ሰልመን አይተናል። የሚገርማችሁ ነገር እኛ ስንናገር እየወሰዳችሁ እንደ ቀልድ የምታደርጉት ነገር እውነት ነው። ይህ እየሰራ ነው፣ ወላሂ እየሰራ ነው። አንድ ሰው ክርስቲያን መሆን ከፈለገ ስለ ክርስትና ያውቅ። ሪኮመንድ ምናል ስለ ክርስትና ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ። ከዛ አላህ ከረዳችሁ እስልምና የሚባል ዲን እንድታውቁ እድል ይሰጣችሁና ትሰልማላችሁ። እና እኔ ስለ ሰው አይደለም እያወራ ያሉት ከራሴ ጀምሬ ሰዎችም ላይ እያየሁት ስላለው ነገር ነው እየነገርኳቸው ያለሁት ማለት ነው። በቃ ይሄ ነው የሆነው። አልሐምዱሊላህ እኛ ወደ እስልምና ስንመጣ ምን ፈልገን የሰለም ነው። እኔ ወደ እስልምና ስመጣ 4 ሚስት ላገባ ፈልጌ ነው ወይ የመጣሁት? ምን ፈልጌ ነው የመጣሁት? ወይስ እናንተ እንደምትሉ ሴቶች ይጨቆናሉ፣ ወንዶች ደግሞ በቃ እንደልባቸው ይኖራሉ፣ እንደዛ ስለመሰለኝ ነው የሰለምኩት? ኖ አይደለም። አንደኛ ነገር በአምልኮ ተግባር ላይ ሰላም ማግኘት ስለምፈልግ የዓለማቱን ጌታ በብቸኝነት ማምለክና መገዛት ስለምፈልግ ገባችኋል? ለጭንቅላቴ የሚስማማኝ ግራም ማልገባበት ይህንን አምላክ ለመረዳት ውጥንቅጡን የማላይበት መከሬን የማልበላበት እኔ አላህ አንድ ነኝ አለ። አልወልድም አልወለድም፣ እኔ ቢጤ የለኝም አለ። ሁሉም በእኔ ላይ ይመጀናል። እኔ እሱ ማንም የሚደገፈው የለም። የዓለማቱ ጌታ ነው። በጌትነቱ ላይ ሌላ ጌታ የለበትም፣ ወይ ባርነት የሚባል ነገር የለበትም። ፈጣሪ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ጠባቂ ነው። በጠባቂነቱ ላይ እንቅልፍ አይደለም፣ ማንጎላጀጄ የለበትም። ማንጎላጀጄ እንቅልፍ ከመምጣቱ በፊት ዳርዳር የሚለው ማለት ነው። ይሄ ነው አምላካችን፣ ላይክ ጥራት የተገባው አምላክ። የኛ አምላክ አላህ እዝነቱን ውዴታውን ለመግለጽ ወርዶ ሰው ሆኖ
የቆሎ ጓደኛ ካይሆንም ወይ ደግሞ አብሮክ ብዬ አይጮትም ወይ የሆነ አንተ ሰፈር የምታውቀው የሆነ ሰውዬ አይሆንም። አላህ እንደዚህ አይደለም፣ ኔቨር አይደለም። አላህ ከፍ ያለ ነው። ይህንን አምላክ እናመልከዋለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እቺ ቃል በጣም ጠንካራ ቃል ናት። ምስጋና፣ ክብር፣ ሁሉም ነገር ለአላህ ለዓለማቱ ጌታ፣ ሁሉንም ነገር ብቻውን ለፈጠረው፣ ማንንም ለማይመስሉ፣ በምንነትም በማንነት ማንንም ለማይመስሉ፣ ምሳሌ ለሌለው። ከዛ ይሄ በጣም ድንቁና ውዱን ዲን ደግሞ ለእኛ ለወፈቀን እንዲሁም ደግሞ በእስልምና ከቤተሰቧችሁ ወስዳችሁ እናንተን እስልምና ላይ ላጸናችሁ፣ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ከዛ ደግሞ በተለያየ ቦታ ሆናችሁ እየተወዛገባችሁ ጭንቀት ላይ ላላችሁ ሰዎች እኛ ዱዓ እናደርግላችኋለን። ኑ የዓለማቱን ጌታ በብቸኝነት ተገዙ፣ በብቸኝነት ተገዙ። ወላሂ ኑ ተገዙ፣ ስገዱለት። አንድ ሃይማኖት አምጡ። ግዴታ አድርጎ በቀን 5 ጊዜ ለአምላኩ የሚያሰግድ ሃይማኖት አንድ አምጡ። በመካከላችን ማንም ሳይኖር እኛ ላይክ ፍሮንት ማለት ነው ከአላህ ጋር ፊት ለፊት ሆነን አላህን እንሰግድለታለን፣ እናጎበድድለታለን፣ እናመሰግነዋለን። የሚደረገውን ነገር ሁሉ ለእሱ እናደርግለን። መካከለኛ ምንም የለም። ለምን ሲባል መካከለኛ አያስፈልገንም። አላህ ለእኛ ከደም ስራችን በላይ ቅርብ ነው። ገባችሁ አይደለ? ሂድ እንትና ልከን ለአላህ መልእክት አደርስልን የምንለው የምናስገባው መካከለኛ የለም። አላህ ከደም ስራችን በላይ ለእኛ ቅርብ ነው። ለዚህ አላህ እንሰግድለታለን፣ እናመሰግነዋለን። እና አልሐምዱሊላህ እና ምንድን ነው ያየነውን ፍዳና የበላነውን ሙዳኛንን የምናውቀው ተብሏል። እና እንትን ነው እኛ ያገኘነውን ሰላም እኛ ያገኘነውን በረከት እናንተ መዛኛቱም አታውቁትማ ስሜቱን። እንኳን ሙስሊም ያልሆናችሁ ሰዎች ይቅሩና ሙስሊም ሰለምት ያልሆኑ ሙስሊሞች ራሱ እኛ ፊልም የምናደርገውን ነገር አያውቁትም። ወላሂ ነው የምላችሁ። እኔ ያሳዝኑኛል። እንደው ከፍራችሁ እንደገና ሻሃዳ ያዙ አይባል። ስሜቱ የምትጥሉት ነገር በጣም ከባድ ነገር ነው። የሚሰማው ሰላም ወላሂ። እና ኑ ይህን የዓለማቱን ጌታ በብቸኝነት ተገዙ። ባልሰራችሁት ነገር አይጠይቃችሁ፣ ባልሰራችሁት ነገር አይመነዳችሁ። ሩህሩህ ነው፣ አዛኝ ነው። በሎጂክ ብትሄዱ ጥግ ድረስ መሄድ ትችላላችሁ። ይህንን አይተናል። እና እነሱ እስልምናን ያጥላላሉ። እስልምና ላይ ጭላሸት፣ ጭቃ፣ ጨለምተኝነት ሲለቀልቁ ይላል። እስልምና ግን ማብራቱን አያቆም፣ ያበራል። በደም ማለት ነው። በደም ገና እንበዛለን። ዓለም ገና በእስልምና ትዋጣለች። ይህ ዓለም ይህ የሰው ዘር አላህን በብቸኝነት የፈጠረውን አምላክ በብቸኝነት ያመልካል። የማይናገር የማይጋገር የማይሰማ የማይለማ ነገር አናመልክም፣ አናስገባም። እሱም ብቻ እናመልካለን። ይሄ ነው በቃ ያለው ጀነራል ኮንሰፕት። እና ብቻ ብዙ ነገር መናገር ብፈልግ ደስ ይለኝ ነበረ። እና መጀመሪያ ለዳሪያ እድል ልስጥሽ፣ ከዛ ዮኒ ሀሳባችሁን አጠር አጠር አድርጋችሁ ግለጹና ለኢደን እድል እሰጣታለሁ። እሷ ትንሽ ትረጋጋ። ዳሪያ ሰላም አለይኩም። ዋሌኩም አሰላም። እኔ በኋላ ላይ ላውራጃ። እሺ ችግር የለም ትችያለሽ። ዮኒ ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም አለይኩም ብያለሁ። አልሐምዱሊላህ። መናገር የምፈልገው ነገር ካለ ቀጥል። እኔ አልሐምዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ይሁን ነው የምለው። እኔ ምንም ቃላት የለኝም። ብቻ አልሐምዱሊላህ ወላሂ አልሐምዱሊላህ። እኔ ጌቴ በጣም ተመልካች፣ ሰሚ፣ ሁሉን ነገር ነው። በቃ እኔ ምንም የምገልጸው ነገር የለኝም። እኔ የምለው አላህን ፈልጉት፣ ከልባችሁ ፈልጉ ታገኙታላችሁ፣ ፈልጉኝ ታገኙላችሁ ነው የሚለው። እኔ ምን እንደምናገር ራሱ አላውቅም። ዛሬ በጣም ደስ ብሎኛል። ለምን እኔ ወደ ቲክቶክ ምድር ስመጣ መጀመሪያ ጓደኛዬ ኤደን ነች። ቲክቶክ ላይ በመጀመሪያ የተዋወቅኳት ሰው ማለት ኤደንን ነው። መጀመሪያ በቃ ማቀው የመጀመሪያ ሰው የኔም ጆርኒ ላይ በነበረው ጊዜ አብራኝ የነበረችው እሷ ነች። እና ብዙ ነገሮችን አብረን አሳልፈናል። በመሀል ብዙ ጊዜ ተጣልተናል፣ ተታርቀናል። ግን ጓደኝነታችን እህቴ መሆኗ ምናምን በልጦብን ብዙ ነገሮችን አሳልፈናል።
እሷ በጣም በብዙ ችግር ውስጥ አሳልፋለች። አልሐምዱሊላህ ከዛ ሁላ ችግር በኋላ ግን ለዚህ ደርሳለች። ያው ብቻ አልሐምዱሊላህ እኔ ጨርሻለሁ። እሺ ኡስታዝ ጀማል ሰላም አለይኩም። ግን አይ ቲንክ ከማውራታችን ኡስታዝ እሺ ኤዱ መናገር የምፈልጊው ነገር ካለ ለአንቺ ድል ልስጥሽ። አይ ቲንክ ማሳወቅ የምፈልጊው ነገር ካለ ልስጥሽ። እንደገና ማመስገን የምፈልጊያቸውም ሰዎች ካሉ ልስጥሽ እና ከዛ በቃ አንቺ አረፍ በይ፣ እነሱ ያወራሉ። ይሄዱዋለሽ አለው። አይ ተናግራል። ማሳወቅ ያለብኝ ነገር ተናግራችሁታል። እኔ ማመስገን የምፈልገው ለሁላችሁም ጸሎት ላደረጋችሁልኝ በአጠቃላይ ለሙስሊሞች አመሰግናለሁ ማለት ፈልጋለሁ። ሌላ ምስጋና ማቅረብ የምፈልገው ደግሞ ለክርስቲያን እህት ወንድሞቼ እንዲሁም በጣም ለምወደው ለማከብረው መምህር ቢኒ አውቃለሁ ብዙ ደክመህብኛል። ጊዜህን ብዙ ሰውተክ እኔን ለማስረዳት የኔን ጥያቄዎች ለመመለስ ሞክረሃል በአቅምህና ግን ያው እኔ ውስጤ ስላልተቀበለ ነው ይሄን መንገድ የመረጥኩትኝ። ግን ማመስገን ፈልጋለሁ። እንዲሁም በጣም ክብር እንዳለኝ በዚህ አጋጣሚ ለሱ ማሳወቅ ፈልጋለሁም። በአጠቃላይ ለእኔ ጥሩ ነገር ላላችሁ ሰዎች በአጠቃላይ ምስጋና ማድረስ ፈልጋለሁኝ። በቃ ይህን ነው። እኔ ያው ንግግር ላይ ጎበዝ አይደለሁም፣ ትረዱኛላችሁ። ሚዩት አድርጌ አዳምጣለሁ። እሺ ኡስታዝ ጀማል ይቀጥሉ።